ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ የአርሲ ስቃይ የአርሲ መከራ እንደቀጠለ ነው። ከትላንትና ወዲያም የ70 ዓመት አባት ተጨፍጭፈው ተከታትፈው ተለቃቅመው ተቀብረዋል። ሐዘኑ እንደ ሐዘን እየበረታ የሰማዕቱን ጉዳይ እንዲህ የሆነ ባለበት መንግስትም ጭጭ፣ የሃይማኖት ተቋማትም ጭጭ፣ አባቶቻችንም በቋሚ ሲኖዶስ የተወሰነውን ወደ ቦታው እንዲሄዱና መሰል ስራዎችን እንዲሰሩ የተባለው መግለጫ ጭጭ ተብሎ አሁን በሰላሙ ጉዳይ አትግደሉን ያሉ አባቶቻችን መምህራኖቻችን እየታሰሩ ነው። እንደምታውቁት በዚህ የምታዩቸው አባቶቻችን እንግዲህ እየታሰሩ ነው። የኔታ በትረ ማርያም እንዲሁም ደግሞ ቀሲስ መዝገቡ ካሳ እንግዲህ የስላሴ ኮሌጅ ዩኒቨርሲቲ ታላቅ አባት ናቸው፣ ዶክተር ናቸው። እንዲሁም ዲያቆን ዘላለም የሆነ ሰማዕቷ እያለ እየቀጠለ ነው። ትላንትና ምሽትም እንግዲህ በስጋት ላይ ያሉ ታላላቅ አባቶቻችን ጭምር እንዳሉ በግልጽ ነው። እንግዲህ እነዚህ ህዝቦች በመናገራቸው ነው እየታሰሩ ያሉት። በመናገራቸው አትግደሉን በማለታቸው እየታሰሩ ነው። በደንብ ስሙኝ። አሁንም የታሪክ ስራ ነው የምንሰራው። ይህን መርሃ ግብር ለትውልድ አጋሩልኝ፣ ለታሪክ አስቀምጡ። እያንዳንዱን ንጽጽር እያንዳንዱን ነገር ስንሰራ በመጀመሪያ ደረጃ ከመንግስት ጀምሮ የሃይማኖት ድርጅቶች ይልቁኑ ፕሮቴስታንትና ሙስሊሙ በጥላቻ ቀንበር የተያዙባቸውን መሰረታዊ ነገሮች እናገራለሁ። ኦርቶዶክስ ሀገር ናት። አዎ በግልጽ አማርኛ ተናግረናል። አገር ናት ስንል ደግሞ ምክንያታዊ ነን። እናንተ ስትመጡ ተቀብሏቸዋለች ማለት ነው። ከዛ በተረፈ ግን አይ አይደለም እኛ ነበርን ካላችሁ እሱ እንግዲህ የኃይል እርምጃን እየወሰዳችሁ ነው እንጂ እውነትን መቼም መጋፈጥ አትችሉም። ምክንያቱም ይህንን በግልጽ አማርኛ ይታወቃል። ምክንያቱም ጠቅላይ ሚኒስትሩ የሚናገሩት ነገር አለ። ትላንትና እንደሰራሁላችሁ ሁለተኛ ዜጋ የሚባል ነገር የለም ብላ። በእውነት ለመናገር ማን ነው ሁለተኛ ዜጋ ናችሁ ያለው? እሱን አምጦ ይባሉ ጠቅላዩ ከጆሮ ጠገብ ወሬ ከመንደር ወሬ በቀር ሌላ ነገር አያመጡም። ይሄ ግን በፕሮቴስታንቱ ፓስተሮች የተሰገሰገ ነው። በእስልምና አንዳንድ ሰዎች የተሰገሰገ የጠባብነት አስተሳሰብ ነው። ዜግነት እንኳን በምን እንደሚገኝ ቆም ብሎ ማያስቡ፣ ስለ ዜግነት እውነት የማይረዱ፣ ለፖለቲካ ቁማራቸው የሚጠቀሙበት የአመፅ ቅስቀሳ ነው። ይህንን ደግሞ ዓለም አቀፋዊ ነገር ማጥናት ትልቅ ነገር ነው። ተወዳጆች እንግዲህ በቅርብ ጊዜ እንደምታውቁት ግብፅ ነበርኩኝ። ግብፅ በነበርኩ ጊዜ የሲና በረሃን አቋርጬ የሲና ተራራን የወጣውበት ታላቁ አባታችን ሙሴ ከእግዚአብሔር ጋር ተነጋግሮ ትእዛዛቱን የተቀበለበት ያን ታላቅ ተራራ የወጣውበት ጊዜ አለ። ይሄው እንደምታዩት ማለት ነው። ኧረ በደንብ
የተጻፈባት ጽላት የሙሴ ጽላት የተቀበላት አስርቱ ትእዛዛት የተጻፈባት ጽላት ዘሙሴ ጽላት በሚገርም ሁኔታ እንግዲህ ይሄንን ቦታ ላይ የሚገርማችሁ ነገር እስልምና በዛ ዘመን ላይ አልነበረም። ዛሬ ግን በዛ ቦታ ላይ የግብፅ ኦርቶዶክስ እንኳን ቦታዋን እንዳትተክል ቦታው ላይ እንዳትሆን ተብሎ በዛ ቦታ ላይ ያለው የግሪክ ኦርቶዶክስ ነች። ከዛ በኋላ እንደገና ደግሞ እስልምና እዛ ጋር ተክሏል ማለት ነው። ሙሳ አባታችን ነው። ስለዚህ ከታች እንደገና ደግሞ እንደምታውቁት የካቶሊክ ቤተክርስቲያን ነች ያለችው። ቁጥቋጧ ሙሴ በእግዚአብሔር ተገልጦለት በቁጥቋጦ መሃል ያናገረው ቦታ እንግዲህ በግልጽ አማርኛ ካትሪን ከዳም ተብሎ ይታወቃል። በካቶሊክ ስር ነው ያለው። ምን ያህል የግብፅ ቤተክርስቲያን በተጽዕኖ ውስጥ እንዳለች በደንብ ይታወቃል ማለት ነው። ግን በዚህ ሁሉ ግን በሰማዕታትነት እያበበች ኢኮኖሚውን ተቆጣጥራለች። ስለዚህ ክርስትናን ለማጥፋት ይልቁኑ ደግሞ ከእስልምና መነሳት ጋር እያይዛችሁ ካቶሊክ ምን ያህል ጦርነት አዘጋጀች፣ የአይሁድ መከራ አይሁዳውያን ምናም አጥኑ። ይልቁኑ ደግሞ ሉተር ከተነሳ በኋላ ደግሞ ከ6 ሚሊዮን በላይ አይሁዳውያን የተጨፈጨፉበትን ታሪክ አጥኑ። ይሄ ማለት የነበረው ለምሳሌ የሉተር ዘመን የማይገናኝ ነው። አዎ በዛ ዘመን እንግዲህ ሂትለር እንግዲህ የተነሳበትን ዘመን ሁላችሁም ታውቃላችሁ። 1889 ጀምሮ የነበረ ነው። እንግዲህ የጨፈጨፋቸው ህዝቦች ይታወቃሉ። ሉተር ነበር ሜንቶር። የሉተር መጽሐፍ ነበሩ የሂትለር ሜንቶሮች ማለት ነው። የውሸት ትርክት ማለት ነው። ስለዚህ አይሁድ እንዲያርጎ ለክርስትና የቀኑ የሚመስል ነገር ያደረጉበት ነገር አለ። በደንብ ስሙኝ። አሁን ሙስሊም ወንድሞቻችንም አሁን ሰሞኑን እምቡር የምትሉበት ነገር ያሳፍራል። በመሰረቱ እናንተ አሁን አብይ አህመድ ከነገሰ በኋላ ነው ስለ መቃብር ቦታ ምናምን ነገር እንዲህ አይነት ነገር ስለ አክሱም ምናምን ጩኸት ዝም ብለን እኮ ያለፍነው በመጀመሪያ የፖለቲካ ጩኸት ነው ብለን ነው። ከዛ በተረፈ ግን እውነተኛ የሃይማኖት ተቋማት በአቶ ታጋይ የሚመራው ተቋማት ከፖለቲካ ገለልተኛ ቢሆን በእውነት በቁጭ ተብሎ መፍታት አይቻልም። እቺ ቤተክርስቲያን እኮ ተቀብላችሁ እኮ በነገራችን ላይ ያኔ እንግዲህ ሌላ መንግስት ላይ ሌላ እምነት የለም ተቀብላችኋለች እኮ። ሩቅ አትሂዱ እኮ ምንም ጨለምተኝነት ምንም ነገር እኮ አይሰራም። ወላይታ ላይ በቅርብ ጊዜ በአባ ተክለ ሃይማኖት ዘመን አባ ተክለ ሃይማኖት አቡነ ተክለ ሃይማኖት የኢትዮጵያ 3ኛው ፓትርያርክ ቅዱስነታቸው ቡራኪያቸው ይድረሰን መስጊድ እኮ አሰርተውላቸዋል። የኦርቶዶክስን ውለታ ኔጌቲቭ የጠጣችሁ ሙስሊሞችና የጠጣችሁ ፕሮቴስታንቶች እባካችሁ ከእንቅልፋችሁ ንቁ። ትላንትና እንግዲህ ገና ለገና መሰረተ ክርስቶስ ተበጥብጣለች ብላችሁ የካውንስሉ መሪዎች በመሰረተ ክርስቶስ አዳራሽ ላይ
እውነት እናንተ ጤነኛ ሰው ብትሆኑ ኖሮ ለአርሲ እንኳን የአንድ ደቂቃ የህሊና ጸሎት ታደርጉ ነበር። ግን ሰው አይደላችሁም። በአመፅ የተሞላችሁት፣ በጥፋት የተሞላችሁበት፣ ጆሮ ጠገብ ወሬ፣ የውሸት ወሬ የተሞላችሁበት ይህ የአመፅ ተግባር እስከ መቼ እንደሚቀጥል አናውቅም። እኛ ስለ አርሲ አትግደሉን ያለው አትግደሉን በማለታችን ደግሞ አትግደሉን ያሉት ሰዎች እየታሰሩ ነው። ስለ አክሱም ግን እንደፈለጉ አመፅ ሲናገሩ የነበረው ቅስቀሳ፣ ድራማ ሲሰሩ የነበሩ አሁን በመረጃ ያሳያቸዋለሁ ይኖራሉ ማለት ነው። እሺ ግን ጠቅላዩ ከ7 ዓመት በፊት በቀሉን እንዴት ሊያሰፍን እንደፈለገ የተናገረውን አሁን የትግራይ ጦርነት ዝም ብሎ የመጣ ነው እንዳይመስላችሁ ሆን ተብሎ በጠቅላይ ሚኒስትሩ የተቀነባበረ ሆን ተብሎ የታቀደ ዕቅድ ነው። 1.7 ሚሊዮን ህዝብ ሲያልቅ ብዙ ነገር ሲሆን ሆን ተብሎ ነው። ባለማህተው ነው የተቀለው። ሙስሊም አይደለም የተቀለው፣ ፕሮቴስታንት አይደለም የተቀለው። በመረጃ ነው የምናገረው። እስቲ ጠቅላዩ የተናገራቸውን 2 ንግግሮች አያይዤ ላቀርብላችሁ። የአክሱም እስላም ወንድሞቻችን መቀበሪያ ያተው 30 ኪሎ ሜትር የሚጓዙ ከሆነ ያ ያለፈው አስክሬን ሳይሆን ያ እንዲቀበር ቦታ የከለከለው በቁም ያለ ሰው ግን የሞተ ይመስለኛል። አሁን ሙስሊሞች ቀብር ቦታ አተው 30 ኪሎ ሜትር ሄደዋል። በነገራችን ላይ የእስልምና የቀብር ስርዓትንም ቆም ባሉ ማጥናት ትልቅ ነገር ነው። አዲስ አበባ ላይ ራሱ የቀብር ቦታ ላይ አንዳንድ ቦታዎች ላይ ከ15 ኪሎ ሜትር በላይ ትሄዳላችሁ፣ ህሊናችሁን ካልሸጣችሁ ማለት ነው። የምትሄዱትም ደግሞ እነማን እንደሆናችሁ ባይሱዚ መኪና ተጭኖ ሴቶች አይሄዱም፣ ደካሞች አይሄዱም። የምትሄዱት ወንዶች ናችሁ። አስክሬንን ለመቅበር ሳይሆን ጥላችሁ እንደመምጣት ነው የሚታሰበው። እውነት ለህሊናችን ካደርን ማለት ነው። ይህ ማለት ግን በስምምነትና በፍቅር ካለ የቀብር ቦታ አይገባችሁም ማለት አይደለም። ፖለቲካዊ አጀንዳ ከሆነ ለምን የሃይማኖት ተቋማት የሀገር አባቶች ለምን አይፈቱትም? አብይ አህመድ በቁርሾ የተያዘ በአመፅ ተግባር የተያዘ እቺ እውነተኛ ቤተክርስቲያንን ሊያጠፋ የመጣ ነው። ታሪክ አጥኑ ከፈለጋችሁ። እስራኤላውያኖች በነገራችን ላይ ከቅጥራቸው ውጭ ነው ቀብር የሚሉ። እኛ ኦርቶዶክሳውያን ግን እንደዚህ አይደለንም። ቤተክርስቲያናችን ግቢ ውስጥ መቃብር ቦታ አለ። ምክንያቱም የእኛ አምላክ ሕያው አምላክ ስለሆነ ማለት ነው። ቅዱሳኑ ሕያዋን ስለሆኑ ማለት ነው። ስለዚህ ቤተክርስቲያን ካለች እዛው ጋር ደግሞ መቃብር ቦታ አለን እኛ። እናንተ ግን መስጊዳችሁ ውስጥ መቃብር አላችሁ? ፕሮቴስታንት መስጊድ ቤተክርስቲያናችሁ ግቢ ውስጥ መካነ ኢየሱስ ለምሳሌ ሴሚናሪ ያንም ያክል ሄክታር መሬት ይዛለች። የቀብር ቦታ አላችሁ? የላችሁ። ከቅዱስ ትውፊታችሁ ከስርዓታችሁ ጋር የሚገናኝ እምነትና ትምህርት ስለሌላችሁ ማለት ነው። ስለዚህ አይሁዶቹ ልክ ከቅጥር ውጪ አውጥተው መቃብር አስክሬን እንደሚያስቀምጡ ይሄ እንግዲህ ማየት ትችላላችሁ። የሉቃስ ወንጌል ምዕራፍ 7 9 በሚባል እንትን ከከተማ ውጪ የከተማው አጥር በር ላይ ነው ጌታ ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው የተገኘው ማለት ነው። ስለዚህ አስክሬንን ከቦታ ውጪ የመጣል ከቅጥር ውጪ የማስቀመጥ ነገር በአይሁድ በእስልምና በፕሮቴስታንትም የታመነ ትምህርት ነው። እኛ ጋር ግን እንዲህ አይደለም። አያችሁ፣ እኛ ጋር ሕያዋን ናቸው። ቃሉ እንደሚለው ግልጽ የሆነ እውነት ነው የምንነግራችሁ ማለት ነው። ከጊዜ በኋላ እንግዲህ አንዳንድ የአይሁድን ታሪክ ደግሞ በኢየሩሳሌም ዙሪያ የሆነውን የመቃብር ነገር ማጥናት ትልቅ ነገር ነው። የእኛ በሐዋርያዊ ቅብብሎች ትዝ ካላችሁ አብርሃም ሳራን ከቀበረ በኋላ እያንዳንዷል ከዛ እነ ዮሴፍ እነ ይስሐቅ እነ ያዕቆብ በአባቶች መቃብር ተከማቹ በአንድ ቦታ የመከማቸት ነገር ታይቷል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ደግሞ ጎልጎታ ራስ ቅልን ማጥናት ትልቅ ነገር ነው። የቱ ጋር እንደተሰቀለ ማለት ነው። አሁን ለነገር 30 ኪሎ ሜትር አሁን ጴንጤውም እንደዚህ ነው ያለው። መቃብር ቦታ ተከልክለን። ቆይ ስትሞት ነው እንዴ ወደ ኦርቶዶክስ የምትመጣው? በህይወት እያለ ሰድባትና ጥላት ሄደ ማለት ነው። ይሄ ፋክት ነው የምናገረው። በነገራችን ላይ የመቃብር ቦታ ተከለከልን ነው ጩኸቱ። መቃብር ቦታ እኮ በታሪክም እኮ የሚሰጠው መንግስት ነው። እውነት እናገር ከተባለ አዲስ አበባ ላይ የቀብር ቦታ ከአንድ 4 የፕሮቴስታንት የቀብር ቦታ ከአፄ ኃይለ ሥላሴ በፊት እንዳለ እየታወቀ የመቃብር ቦታ ተከልክለን ብሎ ጴንጤው ሲያለያዝን ሰምቻለሁ። ምስኪን ደግሞ እንደ ግሪሳ የሚነዳ ጴንጤ አዎ ይላል። ግን የዮሴፍ መቃብር ቦታ አልነበረም? ጴጥሮስ ጳውሎስ
መቃብር ቦታ አልነበረም? የፕሮቴስታንት አልነበረም? መገናኛ ጋር ተራራው ላይ አሁናዊ ቤተ መንግስቱን የሚያሸበርቅበት የአውሬ ተግባሩን የሚፈጽምበት መቃብር ቦታ የለም? ከመብራት ኃይል ወደ ጀርመን አደባባይ የጋራ መቃብር ቦታ የለም? ይሄ መቼ ተጀመረ? ሌሎች ነገሮች ማንሳት እንችላለን። እባካችሁ የመዘጋጃን ስራ ለቅድስት ቤተክርስቲያን እያመጣችሁ ቅድስት ቤተክርስቲያን አትጓል። አሁን ይህንንም ማሳያችሁ የሚቀርበው ምክንያት መቃብር ቦታ ከለከሉን ነው። አሁን እኛ እየተናገርን ያለነው ደግሞ አትግደሉን፣ አትግደሉን እንዴ! ግን ስለ አክሱም የጮሁ ሙስሊሞች አልታሰሩም። ስለ ኦርቶዶክስ ግን የተናገሩ ሰዎች ለዛው የጽድቅ የእውነት የተናገሩ ሰዎች እየታሰሩ ነው። ጠቅላዩ መርዙን እንደገና ሲተፋ ላሳያችሁ፣ ላሰማችሁ። በሎጂክ እናውራ ከተባለ ስሙት። መስጊድ በመከልከል እስልምናን ማስቆም ስለማይቻል መስጊድ መከልከል ተገቢ ነው ብዬ በግል አላምንም። ህገ መንግስታዊ ነው ብዬም አላምንም። ይሁንና የአክሱም ክርስቲያኖች፣ ኦርቶዶክሶች ለሙስሊም ወንድሞቻቸው የሚገባውን ያደርጋሉ ብዬ ኃላፊነቱን ለነሱ መስጠት እፈልጋለሁ። ምግባረ ሰናይ ወይም የስነ ምግባር ትምህርት ቤት አሁን በደንብ ስሙኝ። አሁን ጠቅላዩ በዚህ ያክል ቦታ ስጡ፣ የቀብር ቦታ ለአክሱም እያለ እንደሚናገረው አርሲ ላይ አትግደሉ፣ አማራ ክልል ላይ አትግደሉ፣ የተያዘው ገጀራ የእያንዳንዱ ታሪክ እኮ ተዘግቦ ታልፏል። አያችሁ፣ ሰውየው ዓላማው ግልጽ ነው። ፕሮቴስታንቱን አነሳስቶ እስልምናውን አነሳስቶ እችን ቤተ ክርስቲያን ለማጥፋት ነው ሰውየው የተነሳው። አሁን ቀሲስ መስገቡ፣ የኔታ በትረ፣ መምህር ዘላለም፣ ዮኒ መሰል ህዝቦች እየታሰሩ ነው አትግደሉን ስላሉ። ለምሳሌ እነዚህኞቹ አሁን ከተከታታይ ማሳያችሁ አመፅ አይደሉም? ተቃውሞ አይደሉም? ለምን አልታሰሩም እነዚህ ሰዎች? እንስማ። አክሱም ውስጥ መስጂድ ተከልክሏል። ግን ፖለቲካሊ የትግራይ ክልላዊ መንግስት የተጫወቱት ጨዋታ አለ። ጨዋታው ምንድነው? ውቅሮ ነጃሺ ቀብር ያለበትን ለብቻ እስላማዊ የመጀመሪያው መስጊድ ምናምን ተብሎ ራሱን የቻለ ታሪክ ተተርኮ የቱሪዝም ምንጭ እንዲሆን ለብቻ፣ አክሱም ደግሞ ለብቻ ከክርስትና ጋር ተያይዞ ተቀምጧል። ነጃሺ እኮ ውቅሮ ላይ አይደለም አስተዳደር የነበረው። ውቅሮ የሞተበት ቦታ እንጂ የገዛበት ቦታ አይደለም። ውቅሮ የሞተበት ቦታ እንጂ የገዛበት አይደለም። የገዛበት ሰሃቦች ነፃነት ያገኙት አክሱም ከተማ ውስጥ ነው። ተሰደው ወጥተው ይህንን መብት ያገኙ ስደተኞችን ተቀበለች ኢትዮጵያ የምትባለው አክሱም ውስጥ ነው። ስለ አክሱም ቤተክርስቲያን የመጀመሪያው መረጃ ቡኻሪ ውስጥ ይመስለኛል ሐዲሱ፣ እናንተ ታውቁታላችሁ። ኡሙ ሰለማ ለነብዩ ሰለላሁ ዐለይሂ ወሰለም በአክሱም ጽዮን ማርያም ቤተክርስቲያን ውስጥ ስለ ማርያም ቤተክርስቲያን ያየችውን ስዕል የምትናገረውን ታሪክ ይዘው ነው እነ ፕሮፌሰር ስርገው ሀብለ ስላሴ ምን ይላሉ? በወቅቱ የአክሱም ጽዮን ማርያም ምን እንደምትመስል የመጀመሪያው መረጃ ብለው ይወስዱታል። በዚህ ጊዜ እሙ ሰለማ አክሱም ገብታ ቤተክርስቲያኑን አይታ የተናገረችውን ሐዲስ ወስደው ያኔ እንኳን ምን ይመስል ነበር ብሎ ደሊል ያደርጋል። ከዛ ዞር ብሎ አክሱም ውስጥ ነጃሽ የሚባል መሪ የለም። ከዛ ዞር ይሉና አክሱም ቅዱስ ስለሆነ ሙስሊሞች መስጊድ መስራት አይችሉም ይላል። እኛም ተባብረናቸው ውቅሮ ነጃሽ የሞተበትን ቦታ የመጀመሪያው መስጊድ ብለን አብረን እያወራን ነው። የመጀመሪያውማ እዛ አክሱም ውስጥ ነው እንጂ እዚህኛው አይደለም። የመጀመሪያው ሙስሊሞች ነፃነት ያገኙት ዛሬ በ21ኛው ክፍለ ዘመን ነፃነት የተከለከለበት አክሱም ውስጥ ነው። ይሄን በማስረጃ መነጋገርም ይቻላል።
ጉዳዩን ወደዛ ገልብጠን በዚህ በኩል ተቀበልናችሁ ስደተኞች እንዲያረጋግን በዚህ በኩል አይቻልም ሲሉ ምን ያህል ኮንትራዲክት እያደረጉ እንደሆነ ማሳየትም ከኛ የሚጠበቅብን ነው። ለማንኛውም ከዚህ በላይ አላስረዝምም። በርትተን አብረን ቆመን የጋራ መፍትሄ ማምጣት ካልቻልን ሐቂቃ ነው የምላችሁ ይሄ ጉዳይ አሳሳቢ ነው፣ መፍትሄ የሚፈልግ ነው። እንግዲህ አሁን ይህ ሰው እንግዲህ ሲናገር ምሁር ይመስላል፣ አዋቂ ይመስላል ምናምን። በእውነት ለመናገር ያው እንግዲህ ጂሃድ የሚባል የግድያ ጽድቅ አለ በእስልምና 6ኛው የተቀመጠው ማለት ነው። ከእምነት አንዱ ከተግባር አንዱ ጂሃድ። እኔ አሁን አልነጃሺ ማን እንደሆነ ራሱ አንዳንዴ አልነጃሺ ስለተባለ ብዙ ሰዎች ብዙ ነገር ያስባሉ። ይሄ እኮ ጀግና ኦርቶዶክሳዊ መሪ እኮ ነው። በነገራችን ላይ አልነጃሺ ውቅሮን አይደለም የመራው አክሱምን ነው ብሎ ጠባብነቱን ሲያሰፈን አልነጃሺ እስከምን ድረስ እንግዲህ የኢትዮጵያ የነገስታት መቀመጫ አዲስ አበባ የሆነበት ዘመን አለ፣ ጎንደር የሆነበት ዘመን አለ፣ አክሱም የሆነበት ዘመን አለ። ይህንን እንኳን የማያውቅ ጠባብ ጭንቅላት ያለው ነው የሰውዬ ማለት ነው። ስለዚህ አልነጃሺ ውቅሮን አይደለም አክሱምን ነው ብሎ አክሱም ላይ ብራዘር አክሱም ላይ እኮ የተኖረውን ነገር እኮ በሁለቱ እምነቶች መካከል ታቀዋል። አልነጃሺ እኮ ነገርኩ እኮ አጭር ታሪክ የሰባው ቤትን ታሪክ እኮ አስቀመጥኩልህ። የወላይታን ታሪክ አጥና። መስጊድ አሰርተውልሃል። የኢትዮጵያ 3ኛ ፓትርያርክ አቡነ ተክለ ሃይማኖት ወላይታ ላይ የአሁን የሰባው ቤት ታሪክን እኮ ነው የምነግርህ። መስጊድ አሰርተውልሃል። ጠባብነት ምን ይሰራል? የ80ው ቤት ታሪክ እኮ ነው የማወራለህ። ስለዚህ አልነጃሺ ውቅሮን አልመራም። በመሰረቱ ታውቃታለህ። መቼም ስለ እስልምና ታሰረን የሆነ ነገር ተደረገን በሚል እንግዲህ ዛሬ እነዚህ ከጀርባቸው እንግዲህ በእውነት ለመናገር አገርን ወደ እስልምና ለመለወጥ አትችልም እንጂ ኦርቶዶክስን በማጥፋት ከፕሮቴስታንት አሁን ደግሞ ገዢ የኛ ነው በሚል ከላይ ፕሮቴስታንት ከውስጥ እስልምና ይዘ የምትጣጣረው ነገር አይጠቅምም። አትችልም። እዚህ ሀገር ላይ ዛሬ ምናልባት የማይናገሩ ዝም ያሉ አባቶች ስላሉ ይህንን አሰፍናለሁ ብለህ የተለያየ ነገር በተደረድር በህፃን በአዋቂ በድራማ መልክ ብታቀርብ ይህ የማይምነት አስተሳሰብ ነው። ዛሬ እንግዲህ እስልምናው ላይ እመጣለሁ። ቀጥዬ ደግሞ የፕሮቴስታንቶች ትላንት ስብሰባን በመረጃ ያሳያችኋለሁ ማለት ነው። አንተ እንደፈለክ እየዛትክና እየተናገርክ አንተ አብረህ አያስረህም። ራሱም አንዱ ያን ስለሆነ ማለት ነው። እንዴ በነገራችን ላይ አንድ ታሪክ ላንሳላችሁ። እሺ ቋቅ ቢላችሁ እንድትጡት ልናገር። ብዙ ታሪክ ማንሳት ስለሚቻል ማለት ነው። ለምሳሌ ደቡብ ክልል ላይ ሽንሽቾ የምትባል ከተማ አለች። ሽንሽቾ የምትባል ከተማ ላይ እኔ እስካገለገልኩበት እስከ ዛሬ 6 ዓመት ሄዳችሁ ደግሞ ውረሩ። እስከ ዛሬ 6 ዓመት ድረስ ሽንሽቾ የምትባል ከተማ ላይ እስልምና አልገባም፣ አናስገባም ብለው ምሳሌ ነው የምናገረው። ምክንያቱም መብቱ ነዋ። ሙስሊም የለማ። አየህ፣ ለዛውም እንደው እርር በለ እንግዲህ እዛ እነጸደቀ መጠየቅ ትችላለህ። አንድ ሙስሊም መምህር ቢመጣ እኔ በማስተምር ጊዜ የዛሬ 6-7 ዓመት አካባቢ ፕሮቴስታንት ሆነ። እግዚአብሔር ፍቶኝ ነው የምነግራችሁ። ልንገርህ ስለ አክሱምን ተቆጣጥሬ ምናምን ይሄ ሞኝነት ነው። ግን በፍቅር 20 ኪሎ ሜትር 18 ኪሎ ሜትር ህሊና እያወቀ እየተጓዝክ እየቀበርክ ለምሳሌ ኧረ እኔ በደንብ ልንገራችሁ። እኔ ለምሳሌ የምኖርበት አካባቢ አለ ኮልፌ ነው ሄደው የሚቀበሩት የነበረው። ከኛ ሰፈር እስከ ኮልፌ ያለውን ኪሎ ሜትር ሳሉት። ሜክሲኮ 8 ኪሎ ሜትር ነው ከኛ ሰፈር። ኮልፌ 10 ምናምን ኪሎ ሜትር ነው ከኛ ሰፈር።
መስጊድ ውስጥ እኮ የምትቀበሩ መሰላችሁ እኮ ፕሮቴስታንቶችም ሆነ እስላም ሙስሊሞች። እና ህዝቡን ግራ አታጋቡ። ለምን ይሄ ሰውዬ ለምን አይታሰርም? ይሄ አመፀኛ ለምን አይታሰርም? ያ ብቻ አይደለም፣ የሚሰሩትን ድራማ ላሳያችሁ። ምን ያለ ልብ ነው መስሎ የኖረ ካራጁ ለዋለው እምነት የቸረ እቶን ሸሽጎ ጥርሱን አሳይቶ በቁም የሚያቃጥል ጀንበር ሸኝቶ ለምን ኧረ ለምን ከቶ ለምን ግን ለምን ኧረ ለምን ከቶ ለምን ግን ለምን ኧረ ለምን ከቶ ለምን ግን ለምን። በደንብ ስሙ። ህፃናትን በዚህ ሁኔታ እያሰለጠኑ ነው። በነገራችን ላይ ፖለቲከኞች ይሄዳሉ፣ ተቻችሎ የሚኖረው ግን ይሄ ህዝብ ነው። አሁን እነዚህ ሃይማኖት መሪ የሆነው ፖለቲካ ውስጥ የተሰገሰጉ ሃይማኖት መሰል ሰዎች ያልፋሉ። እነሱም ተቻችሎ የኖረው ተከባብሮ የኖረው ህዝብ ግን በህፃናት ህሊና ውስጥ እንዲህ አይነት ነገር መሰግሰግ አይጠቅምም። ወደድክም ጠላህም ማዋጥ አለብህ። ከኃይለ ማርያም በፊት ኢትዮጵያን የመራ እስልምናም ሆነ ጴንጤ መሪ አልነበረም። በድካም በብርታት ሁሉም ኦርቶዶክሳዊ ነበሩ። የክፍለ ሀገርና የምናምን ገዢዎች ነበሩ። የአዲስ አበባ ከንቲባ ነበሩ። እንደ ሀገር ግን መሪ የነበረ ኦርቶዶክሳዊ ነው። አሁን ያ ቁጭት ስላለ አሁን ህዝብን ኦርቶዶክስ እንደበደለች አድርገ ህዝብን በህዝብ ላይ ማስነሳት ጤነኝነት ነው? ጤነኝነት ነው? ድራማም ትሰራለህ። ድራማህንም ላሳየ እንዴት አይነት ድራማ እንደምትሰራ። ሙስሊም የሚባል ስም ከአክሱምም ይጠፋል ከዓለምም ይጠፋል። ሙስሊም የማጥፋት ዘመቻችን መስጊድ ብቻ ዘግተን የምናቆም እንዳይመስላችሁ። ሙስሊም የሚባል ስም ከዓለም እናጠፋለን። ነገር ግን አለቃ በጣም ብዙ ናቸው፣ የሚጠፉ አይመስለኝም። ዝም በል። ብዛት ቢኖራቸው መስጊድ ሲዘጋ ዝም ይላሉ? አሁንም ልንገራችሁ፣ ሙስሊም የሚባል ስም ከአክሱምም ይጠፋል ከዓለምም ይጠፋል። አለቃ ግን እኮ ሙስሊሞች በጣም ብዙ ናቸው፣ እንዴት ነው የምናጠፋቸው? ሙስሊም የመሰሉትን ሁሉንም አንድ ባንድ አጥፉ። እሺ አለቃ። አልሰገድክማ? ናስገድ። ምን ያለ ልብ ነው መስሎ የኖረ ካራጁ ለዋለው እምነት የቸረ እቶን ሸሽጎ ጥርሱን አሳይቶ በቁም የሚያቃጥል ጀንበር ሸኝቶ ለምን ኧረ ለምን ከቶ ለምን ግን ለምን በሂጃብ መጡብን ዝም አልናቸው። በመስጂድ መጡብን ያ ረቢ አንችልም። እንዴ ወንድሜ ለምንድን ነው የምታለቅሰው? ዱዓ እያረኩ ነው። መስጂዶች እኮ የተዘጉ ነው በአክሱም ውስጥ። አታልቅስ፣ እኔ ሳደግ ከፍታቸዋለሁ። እሺ እኔ ጀግና አላለቅስም። አንተ ወደፊት አድገህ የምትከፍተው አሁን ያደጉት ራሱ መክፈት አልቻሉም። ደግሞም ስማኝ እሺ፣ እንደ ድሮ መስጂድ እላለሁ ብለህ ከዚህ ግቢ እንዳትወጣ፣ ቤት ስገድ እሺ። አኡዝ ቢላህ አገኙኝ። ሸሂድ ሆናለሁ እንጂ አልመለስም። እንዴ አለቃ፣ ይሄኛው ሙስሊም ይመስላል። ምን? ወንድሜ አይመጣም እንዴ? ርቦኛል እኮ። ብቻዬን ልተኛ ነው? እኔ ብቻዬን መኖር እፈራለሁ።
እንግዲህ ተወዳጆች በዚህ ያክል በክህደት ትምህርትና በክህደት ድራማ የሚያሰለጥኗቸው ህዝቦችን እና አብይ አህመድ ተመልከቱ። እና አብይ አህመድ እነ አህመድ ጀላል በዚህ ያህል ራሳቸው ሙስሊሞች ናቸው የሚሰሩት። እነዚህ ለምን አይታሰሩ? እውነት ለመናገር መስጊድ አትሰሩም እኮ ከተባለ መንግስት ነው እንዴ? እኛ እኮ አሁን እኮ 1.7 ሚሊዮን የትግራይ ህዝብ የአማራ ክልል ህዝብ የሞተውን እኮ አልቆጨውም መንግስት፣ ሙስሊሙም አልቆጨውም። እና እንዲህ አይነት ድራማ እየሰራችሁ እንደዚህ ህፃናቶችን እውነት እንዳለ አስመስላችሁ የምታደርጉት ነገር አይጠቅምም። ነገርኳችሁ። አሁንም እስልምና በኦርቶዶክስ ተዋህዶ ፊት የመቆም ሞራል የለህም በአመፅ። ፕሮቴስታንት በኦርቶዶክስ ተዋህዶ ፊት የመቆም ሞራል የለህም በአመፅ። በሐሰታዊ ትርክት አናትህ ናላ ዞሮ በአመፅና በክፋት ጆሮ ጠገብ የክህደት ወንጌልና የክህደት ትምህርትን ሰምተ ኦርቶዶክስ ጠላት ነች፣ ኦርቶዶክስ እንዲያረጋ እየተባልክ የጠጣከውን የውሸት ቅርሻት ተፋናውጣው። ታሪክ ሳላቅ አላወራም። እንደነዚህ መሀይም ከጠቅላይ ሚኒስትር ጀምሮ እንደነዚህ የእስልምና የፕሮቴስታንት መሪ ከሚሉ መሀይሞች ታሪክ ሳላቅ አላወራም። የአላባ ክርስቲያን፣ ፕሮቴስታንት፣ ኦርቶዶክሳውያን እንተዋወቃለን። ነበርኩኝ አይደለ 1996 ዓመተ ምህረት እናንተ ጋር ማን እንደነበርኩ ታቆኛላችሁ። በአላባና ዙሪያው ሺዎቻችሁ ታቆኛላችሁ። አይጠቅምም ማውራቱ። ይሄን ያደረገው ማጆሪቲ እስልምና አይደለም፣ አክራሪ ሃይማኖተኛ መሰሎች ነው ህዝቡን የገደሉት ብለን ነው ለሽምግልና፣ ለእርቅ፣ ለሰላም ስንተጋ የነበረው። ታስረናልም ተደብድበናልም በአላባ ምድር ላይ ወልደ ሚካኤል ሶረቶና እኔ ከከሰዓት በኋላ አቁመውናል እስከ ምሽቱ 2 ሰዓት አትፈቱም ብለው። እንተዋወቃለን። ለገባኝ እውነት ማንንም ፈርቼ እንደማላቅ ታቆኛላችሁ። ግን አሁን አላባ ላይ በፕሮቴስታንቱ በኦርቶዶክሱ ላይ የእስልምና ሰዎች ያደረጉትን ነገር እኛ ለታሪክ ብናወራው፣ የተቀበረ አስክሬን አውጥተው ያደረጉትን ነገር አላየንም። ህዝቡ ያወራው የሙሉ ወንጌል ሰዎች ያወሩትን እኛ ብናወራ ዛሬ አላባ ምድር ላይ ህዝቡ ተቻችሎ ይኖራል? አይጠቅምም። ያን ያደረገው ማጆሪቲው እስልምና አይደለም፣ የሆኑ ጽንፈኞች ናቸው ብለን የተናገርን ያለን። አክሱም ላይ መብት ነው፣ ከዛ በውይይት መፍታት ትችላለህ። ግን አታላዝም። እኛ አርሲ ላይ አትግደሉ ስንል ታስረናለ። እነሱ ግን ሲያምፁ በርቱ ትላቸዋለህ። አራጅ መንግስት ይኸው ላሳይ። ያቆሰሉኝ ያፈሰሱት ደሜን አጥንቴን ሰበሩት አደቀቁት ቅስሜን። እንዲህ አይነት ተቃውሞ ሙስሊሙ ማሰማት ይችላል፣ ኦርቶዶክስ ግን አትችልም። ነግሬያቸዋለሁ ደግሜ። በሚሄዱና በሚመጡ ፖለቲከኞች አትባል አብዬ መቅረብ ያለው ቁጭ አድርጎ ሊፈታ ይችል ነበረ። አይፈልገውም። አሁን እዚህ እሪ የሚለው አንዳንዱ ካድሬ ነው።
ለሀገር ስጋት አይደለም ይሄ? የኛዎቹ በጨዋ ደንብ ነው እየተናገሩ ያሉት፣ ግን እነሱ ወደ እስር ቤት፣ የኛዎቹ ግን እየታረዱ እየተከታተፉ ነው። አሁንም በግልጽ አማርኛ ልንገራችሁ፣ አሁን ከስር በማስቀምጥላችሁ የቴሌግራም አካውንቴ ሰላም ቢኒ አርሲ ብላችሁ ጻፉልኝ፣ እልክላችኋለሁ። የአርሲን እውነተኛ ነገር እልክላችኋለሁ። ስለዚህ አብይ ሊያድነው የመጣው ለሰላም አልመጣም መስሎ እንግዲህ የዓለም ትልቁን ሽልማት ወሰደ። አራጁ ሲወስድ፣ ገዳዩ ሲወስድ፣ የአፍሪካ ቲክቶከሮችን ጭምር ከሀገር አልፎ እየከፈለ የአፍሪካ ኪንግ እያለ ዲስኩር የሚያስነፋ መሀይም መሪ ነው አብይ አህመድ። ልንገር አይቻልም። የአፍሪካ ቲክቶከሮችን ገንዘብ እየከፈለ የዓለም ቲክቶከሮችን ገንዘብ እየከፈለ ሂሮ ነኝ በራሱ ጭንቅላት የማይተማመን በራሱ የአስተዳደር ውቅር የማይተማመን መሀይም መሪ የነገሰ ጊዜ ይሄ ነው። አፄ ኃይለ ሥላሴ እንዴት እንደተከበሩ ታሪካት ነው። ሙስሊም ወንድሞቻችን አትፍረግረጉ፣ አትልመጥመጡ፣ ለጽድቅ ኑሩ። አክሱም ላይ ያለው ነገር ቀላል ነገር ነው፣ ግን እናንተ አጀንዳችሁ እስላማዊ መንግስት መመስረት ነው። ይሄን ደግሞ ሲያምር ይቀራል እንጂ አትችልም። ዛሬ እኛ ቤት ያንኳካ ነገ ፕሮቴስታንቱ ቤት ያንኳኳን ብለህ ፕሮቴስታንቱ ማታንቀላፋ፣ አትጃጃል። እነዚህ አክራሪ ነገርን ሳይገነዘቡ እስላማዊ መንግስት እንመሰርታለን፣ እስላማዊ መንግስት መለስ ዜናዊ እኮ ልክን አሳይተዋል። አሁን አውሬ ንጉስ አውሬ መሪ ተቀመጠና እድሉን አገኛለሁ ብለህ የምታስብ ከሆነ አይዞ፣ የዚች ሀገር አምላክ አትችለውም። እሱ መልእክቴ ነው። አመፅህ ይሄ ብቻ አይደለም። አመፅህ በዚህ ብቻ አያበቃ፣ ብዙ ነገሮች እያደረጋችሁ ነው። ስለዚህ ትውልድ ንቃ እያልኩ ነው። ትውልድ አስተውል እያልኩ ነው። በስተመጨረሻም ይህን ቪዲዮ ላሳያችሁ፣ በቀጣይ የፕሮቴስታንቱን ደግሞ እመጣበታለሁ። ኦርቶዶክስ ቸርች በኢትዮጵያ ውስጥ አንድ ብትሆን እሷን አቃጥሎ በቃ አለቀች ይባል ችግር የለው። እንደምታዩት ነው ነገሩ። አንድ ሲቃጠል 10 ይሰራል። ኪሳራ ስለሆነ አክሳሪ መንገድ ባንከተል ነው የሚሻለው። ቤተክርስቲያን መቃጠል የለበትም። አንድ ብር ሁለት ብር ለቅመናል እንደ መስጂድ የምንገነባው ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ይሆናል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን፣ ሰከን ብለን ወደ ጦርነት ነው መግባት ያለብን። አላሁ አክበር። አላሁ መግደል ነው አባቴ ጨዋለው። የትም ስታገኝ ትገለዋለህ። 4 ነጥብ ረባል ታመጣ ነው። ለምን ይገላሉ? መርህ ነው ይሄ። በቃ የመግደል መርህ ወጥቶላቸዋል። መሐመድ ኢብኑ አብዱል ወሃብ ምን የሚል ህግ ሰጥቷቸዋል? ምን አባል ታመጣ ነው? የትኛው ጳጳስ፣ የትኛው መሪ፣ የሃይማኖት የትኛው ደፍተራ? አብዛኞቻችሁ እኔ ከማምጣቴ በፊት እናንተም ታውቋቸዋላችሁ። አሁን እነሱ ላይ ታርጌት አድርገን በጥይት ግንባሩን እየደፋ እስኪያስመልሰው ድረስ እንደዛ ማድረግ ነው። እኛ አንድ ወር በቂ ነች። አንድ ወር ወላሂ አናት ላይ ነው የምሰባብረው። ይሄን የ44 ታቦት ይሄ የጥንቆላ ቤተክርስቲያንን ማለት ነው። ጠንቋይ እከክ አሳያለሁ። ጠብቅ። አሁን ቀስ በቀስ ደፋላለሁ። ምድረ ጳጳስን ማለት ነው። ጠንቋይ ደፍተራ ማለት ነው። እናንተ ልክ ትገባላችሁ፣ ትሸኛለህ። ገባ እጃችን ላይ ትገባላችሁ። በቅርቡ ከፈፍ ስትል ግንባር እንትባላለህ። ኦርቶዶክስ ፖለቲካ ማታቆማ ከሆነ ትጨፈጨፋለሽ። ነገም ነው መስቀሉ ግድብ ነው። መስቀል ቀስ ይላል። መስቀሉ ቀስ ይላል።
ማሻአላህ አላህ ያፍዙለት እንጂ አላህ ዓለም ሆነሽ ኢንሻአላህ ማሮ ኪሮ ሂበ ከባድ ኃይለኛ ኪሮ ሂበ አላሁ አክበር አላሁ አክበር አላሁ አክበር አላህ ጋጀሮ አይደለም ተቋም አይደለም መርኬ በስነ ስርዓት መንቀሳቀስ እንኳን ከቻላችሁ አናጋችሁ ነኝ እኔ በስነ ስርዓት መልካችሁ ሳይታይ ምን ሳይታይ በስነ ስርዓት እንኳን መሄድ አትችሉም። እናንተ እንኳን አይደለም ተቋም ይዞራችሁ ይቀርና ማለት ማለት ኢስላም ማለት ሰላም ማለት ነው። ያው ትርጉም ስለሚሰጡ የትርጉም ትክክል አይደለም። አንተ አሁንም እንትን ያልክ ነው አይደለም። ኢስላም ማለት ሰላም ማለት አይደለም። ሽርክ ከሰራ ክህደት ተሰራ ተመለስ ትባላለህ። እምቢ ካልክ ትቀነጠሳለህ ማለት። እንግዲህ ተወዳጆች እንዳያችሁት ነው። ጨው ለራስ ስትል ጣፍጥ፣ ያለበለዚያ ድንጋይ ነው ብለው ይጥሉሃል። በሌላ ቪዲዮ እመጣለሁ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ